ለምሳሌ እነዚህ እስልምና ላይ የሚሰሩ ናቸው አይደለ? ለሙስሊም ስጋት የምትሆኑት መቼ ነው? አሁን እኔ ቪኬ ተቀናቃኝ ይሆናል ብዬ ነበር ያሰብኩትኝ መጽሐፍ ከሚጽፉ ከሙስሊም ጸሐፊያን ጋር ማለት ነው። ብስኩት ነው የሚጠቀልሉበት ከገዙት በኋላ። በነገር ላይ መጽሐፍ የገዛ ወገኖች ቆቀር ምናምን እየጠቀለሉ ነው የሚሸጡበት። ሲያዩት ያለ ማረ ፍሪጅ ውስጥ አይቀመጥ ይደፋ ትላለች አክስቴ ጠንፌ። ወይ በእውነት እኔ በቃ የሆነ የተሰማኝ ስሜት ምን ታውቃላችሁ? በኦንላይን ፍቅረኛ ተዋውቃችሁ ስትሄዱ ሰውየው ረጅም ነው ብላችሁ አጭር፣ ቀጭን ነው ብላችሁ ቦርጫ፣ ወጣት ነው ብላችሁ ሽማግሌ ሆኖ ገጥሟችሁ ካወቀ እንደዛ ነው ያደረገኝ ቪኬ ቤቱ ገብቼ። ምኑ ዝጉልጉል ነው? ጌታ ይቅር ይበለኝ። መጽሐፉን ግዙ፣ አንብቡ። ማንበብ ሙሉ ሲያረጋል ያልኳችሁ ሰዎች ይቅር በሉኝ ማሮቼ። ምን ንገሪኝ፣ እኛ ምን መርቀንበት? ራስሽ መረቀን ሲጀምር እኔ ባጭሩ ልንገርሽ፣ መጽሐፉን ሳላነበው ባጭሩ የሚጽፈው ምን መሰለሽ? ነብዩ 9 ሚስት አግብተው ነበረ። አንሻን በ6 ዓመታቸው አግብተው ነበረ። ከዚህ ያቸውን ታጠላቸው ነበር። በቃ ስድብ ነው የሚሆነው። በቃ 100% አዲስ ነገር የለም። ከስድቡ በላይ እኔ በጣም የከፋኝ ማለት ነው ማለት እኔ አንድ ሰው ጸሐፊ ነው ብዕር እኔ መጽሐፍ እጽፋለሁ ብዬ የማስብ ሰው ነኝ። ኦልሬዲ አቅሙ አለኝ ብዬ የማስብ ሰው ነኝ፣ ስነ ጽሁፍ ላይ ማለት ነው። ብዕር ስትይዢ ከአእምሮሽ ውስጥ የሚወጡ ሀሳቦች መጽሐፍና ዛፍ ለትውልድ የሚተላለፉ ነገሮች ናቸው። በነገርሽ ላይ ከቤት ከመኪና በቃ ቋሚ ውርስ የሚባል ውስጥ ነው የሚመደበው መጽሐፍ ማለት ነው። ብዕር አንስቶ ሲጽፍ አእምሮው ከዚህ አንጻር ጻፍ ብሎት ከሆነ ይሄ ልጅ የጻፈው ከብስኩት መጠቅለያነት አይዘልም። ነገ ተነጎዳ ቤት ውስጥ ከሰል ማያያዣ ነው የሚያደርጉት ሰፖርት ለማድረግ። ጌታ ምስክሬ እኮ ነው የምልሽ። ማለት ይኸውልሽ ሳይኮሎጂካሊ እኔ የተረዳሁት እነዚህ ክርስቲያኖች እስልምናን ተሳድበው የሚያጠፉ ነው የሚመስላቸው። ገብቶሻል? በጸሐፊነት ደረጃ ራሱን እንደ ጸሐፊ ቆጥሮ ከዚህ አሰር ተነስቼ የጻፍኩት ብሎ ከሆነ የተናገረው መጽሐፉ አንቺ ካልሽው አይዘልም። በነገርሽ ላይ ስድብና ስድብ፣ ጥላቻና ጥላቻ ብቻ ውስጡ ያለው 100% ሆኜ የምነግርሽ ማለት ነው። በጣም ነው ያዘንኩት። እኔ በምናምን አለው መሰለሽ የሙስሊም ጸሐፊያን በጣም ብዙ ስላሉ ክርስትናን ሜንሽን እያደረጉ የሚጽፉ የክርስቲያን ጸሐፊያኖች ብዙ ቢሆኑ በጣም ደስ ይለኛል። ቢበዙ ገባሽ? ከቦምብ ብዕር ይሻላል፣ ከስድብ መጽሐፍ ይሻላል። ቃል እያነበብሽ ኮምፔር እያደረግሽ ፋይት እያደረግሽ እንደ ማስረጃ እያጣቀሽ ታቀርቢዋለሽ። የእሱ ግን ይለያል ማለት እኔ ሁሌ ምን እላለሁ መሰለሽ፣ መጽሐፍ ለመጻፍ እኮ እውቀት ይጠይቃል እኮ። ቢያንስ አንድን እምነት ብዙ አመት ማጥናት አለብሽ እኮ። አሁን ለምሳሌ ነው ኡስታዝ መጽሐፍ ቢጽፉ ብዙ አመት ልምድ አላቸው፣ ኖረውበታል እምነቱ ላይ። ይሄ አመት ምናምን አይደለም። አሁን እፎ የራሱ ሲናገር ለ6 ወር ያክል ነው ጥናት ያደረኩት ብሏል። ምን 6 ወር ምንድናት? ገባሽ? ያን ያክል እውቀቱ የላቸውም። ገባሽ? ይሄ በጣም ብዙ አመት መቆየት ያስፈልገው ሙሉ ተሰልሽ ብቻ በደንብ ማወቅ አለብሽ ሁለቱንም። በዛ ላይ ስነ ምግባር መሆን አለብሽ። ሊብራል አሁን ይኸውልሽ የኡስታዝ ዞሂድ የሳላ ሌሎችም አሁን ለምሳሌ ቲክቶክ ላይ የምናውቃቸው የጠራሁልሽ ሌሎችም የሙስሊም ጸሐፊያን የጻፏቸው መጽሐፍት እንደ ኤቪደንስ ብታመጫቸው ገባሽ? የሙስሊም ስኮላሮች ቼክ ቢያደርጓቸው፣ ምክንያቱም ይኸውልሽ ዶክትሪናቸው እነሱ እስልምና ነው ገባሽ? መመሪያቸው እስልምና ስለሆነ የሙስሊም ጸሐፊ እንደጻፈው በግልጽ የሚያሳይ ከእምነታቸው አንጻር ቢገመገም ራይት የሚያስብል ገባሽ? እንደ ማንኛውም ሰው ስታነቢው ሊብራል ሆኖ እንደጻፉት የሚያሳይ ነው መጽሐፉ። ሊትራሊ ስድብ አይደለም ገባሽ? እምነታቸውን የሚያጎላ አቋማቸውን በግልጽ የሚያሳይ እና ኮምፓራቲቭ እንድታረጊ የሚረዳሽ፣ ክርስትና ላይ ጥያቄ እንድትፈጥር የሚያደርግሽ፣ እስልምና ምንድን ነው ብለሽ እንድትጠይቂ የሚያደርግሽ ነው። ሰው ሊብራል ነው ሐሳቡ ውስጡ ያለው መጽሐፍ ውስጥ ያለው። ቀጥታ በስድብ ጀምረሽ በስድብ ራስሽን ከፍ ከፍ አድርገሽ በጀብዱ ከጨረሽው ያኮ መጽሐፍ መሆን እኮ አይችልም። ተረካኮ ነው የሚሆነው። እንዴት አድርጎ ነው መጪው ትውልድ? እኔ የማይገባኝ ነገር ልንገርሽ። ተተኪ ትውልድ አይፈልጉም ወይ እነዚህ የክርስቲያን ጸሐፊያኖች? ክርስቲያን ንጽጽር ላይ የሚሰሩ ሰዎች ተተኪ ትውልድ አይፈልጉም እንዴ? የሚያሳስበኝ እኔ ሁሌ ምን እንዳልታውቂያለሽ፣ ዛፉ ስር የለውም። ቲክቶክ ላይ እስልምና ላይ ንጽጽር የሚሰሩ ሰዎች ከፎይ ጀምረሽ በቃ ጸሐፊን እስከሚሉት እስከና ቪኬ ድረስ የተከሉት ዛፍ ስር የለውም።
ስር የሚባል ነገር የማይጠፋ ነው። እፎይ ባይኖር እነሱ የሉ። ገባሽ? አንተ የዘመናችን ቅዱስ ጊዮርጊስ ነህ፣ አንተ የክርስቶስ መልእክተኛ ነህ፣ አንተን ነው እግዚአብሔር የሰጠን ይሉታል። ማን? እፎይን። የሌለ ቀንስ ያበቃል። በየቀኑ ነው ጥላት ተቻርጅ የሚያደርጋቸው። እሱን አድርገው ራሱ እነሱ እየገባቸው አይደለም። ይበሳጫል፣ እሱ ይናደዳል። እኔ እኮ አክሴፕት አደርገዋለሁ ልጁ ሲናደድ። በነገርሽ ላይ ግን ለምንድን ነው የሚናደደው? ይሄ ልጅ ሳምንት አሞት ቢተኛ እንደው ሳምንት እንደው ቫኬሽን ወጥቶ ወይ ደግሞ አግብቶ ቢቀር እኮ ነብዬ ሲሉ ነው የምታገኛቸው ተማሪዎቹ። አየሽ? አልዘራማ። ገባሽ? ምንም አይነት ፍሬ አእምሯቸው ውስጥ የለም። ስለዚህ በየቀኑ እየመጡ የሚሳደቡት እየተታኮ አንዱ ሲተኛ አንዱ እየመጣ እኮ የሚሳደበው ስላላፈራ እኮ ነው። ፍሬ የለም እንዴ? መጽሐፍ ቅዱስ ላይ እኮ ስለ ዘር በደንብ አስተምሮሻል። ድንጋይ ላይ እሾክ ላይ የሚዘራ አይበቅልም፣ ጭንጫ ላይ የሚዘራ አይበቅልም። ጥሩ ዘር ለመስራት ጥሩ አእምሮ ያስፈልጋል። በጥላቻ እንደ እየፈተፈት ካጉርሳቸው ከጸሎትና ከነሳቸው ጋር ግሊች ሲያደርግባቸው አውጥተው ይጥሉታል። ይበሳጫሉ፣ ይቆጣሉ፣ ብታይ በቃ ይሳደባሉ፣ ሊጠፉ ነው ይላሉ፣ እርስ በራሳቸው ይተጋገዛሉ። ይሄ ፕሮሰስ ነው። ውጤት ስትይ ዜሮ ነው። አንድ ወር እስኪ ይጥፉ። አንድ ወር እስልምና ላይ የሚሰሩ ሙስሊሞችና አንድ ወር ክርስትና ንጽጽር ላይ የሚሰሩ ኦርቶዶክስ ክርስቲያኖች ቢጠፉ፣ አንድ ወር የፕሮቴስታንት ንጽጽር የሚሰሩ ሰዎች ቢጠፉ፣ በቃ ሶስቱ አይደል ያሉት ወንጌል አማኞቹ የጥቅስ ችግር የለባቸውም። ሲጀመር በኢየሱስ ፍቅር ስክር ያሉ ናቸው። ተቆጣጣሪም ስለሌላቸው አያስቀምጡንም። ሁሌኔነት እና ከጌታ በቀር የሚያድንሽ የለም ነው የሚሉሽ እየጠቀጡ። ሙስሊሞቹ ክፍት ቦታ አይተውልሽ። እንዲህ እንደ ዘብ ነው የሚቆሙት። ኡስታዞቻቸውን መንካታች፣ እስልምናቸውን መንካታች፣ እነሱን መንካታች። ልክ እንደ ትሪደንት የሚባል ሴፍ ታውቂያለሽ። ከዛ ኦርቶዶክሶቹ አንድ ወር ንጽጽር የሚሰሩት እነማማዬ እንዲህ በቃ ይሄ እንደው በቃ እናታችን እያሉ የሚጠሯት አባታችን እያሉ የሚጠሩት እፎይ፣ ሌሎችም ባይኖሩ ቤታዮ ቤት ገባሽ? ከቤታዮ ቤት ዲቦራ ቤት፣ ከዲቦራ ቤት ሀቢባ ቤት፣ ከሀቢባ ቤት ደግሞ ሞጣ ቤት፣ ከሞጣ ቤት ጆከር ቤት እያሉ አይደለም እስልምና ላይ የነበራቸውን አቋም ክርስትናቸውን እንኳን አያስታውሱ። የትኞቹ ኦርቶዶክስ ክርስቲያኖች ዜሮ ናቸው። 0 ዲግሪ ሴልሺየስ ላይ ነው ያሉት። በቃ አልሞቁም፣ ገና አልሞቁም። ገባሽ? ስለዚህ ምን አይነት መጽሐፍ የምትጽፉት? ምን አይነት አስተምሮ ነው የምታስተምሩት? ብድ ነው የምታረጉት? ፍቅሮቼ ሜዲቴት አድርጉ። እውነት ተረጋጉ። ወደ አእምሯችሁ ተመለሱ። ናፕ አድርጉ፣ ይጠቅማችኋል። ካልሆነ ግን የምጽፋቸው መጽሐፎች ነገ የገዛ ልጆቻችሁ ይጠይቋቸዋል። ያ የቪኬ ልጅ እኮ አሁን ነገ ምን እንደምትለቀለሽ የአባቴ መጽሐፍ ብሎ በፍጹም የቪኬ ልጅ መጽሐፍ ይዞት አይወጣም። አሳፋሪ መጽሐፍ ነው። ጸሐፊው ራሱ የጻፈበትን ምክንያት ስትሰሚ ጥውልውል ነው የሚያደርግሽ። የኔ እናት ልክ እንደ አንጎቨር እንደዚህ ወደዛ ወደዚህ ነው የሚያደርግሽ አልኩሽ። አሁን የእፎይ ልጅ አባቴ ንጽጽር ይሰራ ነበር የሚል ይመስልሻል? የእፎይ ልጅ አይልም እኮ ነገር ተሳዳቢ ነው አባቱ። ለምን? ዘመኑን አይዋጅም፣ አይመጥንም ለዘመኑ። አሁን የእፎይ ልጅ በአባቱ የሚያፈር ልጅ ነው የሚሆነው። ገብቶሻል እያልኩሽ ያሉት አባቴ እኮ ንጽጽር ይሰራ ነበር እስልምና ላይ ብሎ አንድ ቪዲዮ ቢከፍት 30 ደቂቃ ውስጥ 28 ደቂቃው ስድብ ነው። ስነ ምግባር ያለው ልጅ ከሆነ ነው እንደዛ ነበረ። ለኦርቶዶክስ ሞደርን ናት ብላ ማቅረብ አትችልም። የእናቷን ቪዲዮ እንዳለ የxx.com ቻናል እኮ በአማርኛ በይው እኮ በአማርኛ ስለዚህ እነዚህ ሰዎች ሲሞቱ የሚሞት ታሪክ ነው ያላቸው። በመጽሐፍታቸውም ውስጥ ማለፍ አይችልም። ዩቲዩብ ላይ ተጭኖ ቢቀመጥ ራሱ እንደ ኤቪደንስ መቅረብ አይችልም። በጣም አሳፋሪ ነው። ዘመኑን አይዋጅም። መጪው ትውልድ ሃይማኖት በቤተሰብ አይወርስም። በነገራችሁ ላይ ተጠንቀቁ። ሙስሊሞችን ቢሆን ጥንቃቄ አድርጉ። መጪው ትውልድ ሃይማኖትን በቤተሰብ በዝምድና በይሉኝታ አይወርስም፣ አይቀበልም። ይጠይቃል፣ ያነባል። ለዚህ ነው ግብረ ገብ ይኑራችሁ የምለው እኔ። ዲሲፕሊን ይኑራችሁ፣ ሬድ ፍላግ ይኑራችሁ፣ ተከባበሩ። ሁሌ ነው የምናገረው እኔ። ካልሆነ መቀጠል አትችሉም። ስትሞቱም ያበቃ ታሪክ እንዴት ሊኖራችሁ ይገባል? ሃይማኖት እኮ ግን እፎይ ክርስቲያን ይመስልሻል? እግዚአብሔር እኔ በክርስቶስ የሚያምን አይመስለኝም። እፎይ አላህ ይቅር በለኝ፣ እግዚአብሔር ይቅር በለኝ፣ ጌታ ኢየሱስ ግን እኔ ክርስቲያን አይመስለኝም አንዳንዴ። ለምን? ስለ ክርስትና ጠለቅ ብሎ አያውቅም። አራት አንቺ ከክርስትና ያስወጡሻል።
እኔ ተናግሬያለሁ። በኋላ ቢያባረሩ እኔ እፎይ ክርስቲያን አይመስለኝም። ጌታ በቃ ንጽጽር ላይ መጥፋቱ እዚህ ጋር ልጆቹን በጣም ክርስትናን የሚወድ ነው እንጂ የሚመስለኝ በትክክል አማኝ ራሱ አይመስለኝም። አሁን እንደውም ተስተካክሏል አይደለ? ኦፓል ትንሽ ለውጥ አለው። አንቺ አሁን እንደውም ይሻላል ትንሽ። በፊት እኮ በጣም ነበር ቢሳደበው፣ በቃ ንግግሩ ሁላ የለ ነበር እኮ ልጆ። አሁን እንደውም ትንሽ ለውጥ አለ መሰለኝ፣ አላውቅም። በትንሹ ይሻላል ትንሽ። እንደ በፊት እኮ በጣም ነበረ እንትን የሚለው ማንንም አይሰማም ነበረ እኮ። እንደዚህ ትቢቱ እንደዚህ አፍንጫው ድረስ እኮ ነው። እንደዚህ አፍንጫው ድረስ ሲያወራ ክርስቲያን አይመስልም። ጌታ ሲያወራ ክርስቲያን አይመስለኝም። እኔ በቃ እምነቱን ራሱ የሚያውቅ አይመስለኝም። እንደ እግዚአብሔር ሆይ ይቅር በለኝ ተሳስቼ ከሆነ እንደ ወንድም እግዚአብሔርን እኔ ክርስቲያን አይመስለኝም። ክርስቲያን ቢሆን ኦርቶዶክስ ቤተክርስቲያን የሞተች ቤተክርስቲያን ናት። መሰረቷ ተረት ነው። ገባሽ? ምእመኑ ደመ ነፍሱን ነው የሚሄደው ብሎ አሁን ለምሳሌ ምእመኑ ለተሳደበው ታዩ። ገባሽ? ግን ቤተክርስቲያን የሞተች ቤተክርስቲያን ናት። መሰረቷ ተረት ነው ላለው ግን ክርስቲያን ቢሆን ይቅርታ ይጠይቅ ነበረ። አልጠየቀም። ደፍሮ እንደዚህ አይልም። በስሜታዊነት ተናገረ እንኳን ብለሽ ብታስቢ ክብሩ ከርካሱ ክብር የቤተክርስቲያን ክብር ስለሚበልጥ ይቅርታ ይጠይቅ ነበረ። ፈርታውት ገባሽ? ፈርታውት ይቅርታ እንኳን አላስጠየቁት። ፈርታውት ገባሽ? አባቶችን እንዴት እንደሚሳደብ አይተሻል ከዚህ በፊት። አሁን እሱ ምን ብሎ እንደሚያስብ ታውቂያለሽ? ከኔ ሌላ አማራጭ የላችሁም፣ እኔ ምንም ብል ትክክል ነኝ ብሎ አሳምኗቸዋል። እነሱም ደግሞ እሱ ትቶን ከሄደ ሙስሊሞች አያስቀምጡንም ብለው ስለሚፈሩ ምንም ቢል ትክክል ነው ብለው ነው እዘውት የኖሩት ማለት ነው። እንዲህ ከመኖር ደግሞ ጌታ ይሰውርሽ። እኔ የእሱ ንግግር ክርስቲያኖችን ይጠግናል ብዬ አስባለሁ። ባይዘው ይሄ ለእስልምና ያላቸው አስተሳሰብን እንዲቀይሩ ምናምን ይረዳቸዋል ብዬ አስባለሁ። ግን እሱ ክርስቲያን ነው ወይ ካልሽኝ እኔ የእሱ ክርስቲያንነት ምንም ነው የማይታይ። ምንም ስለ ሃይማኖት ቢሰብክ ስለ እስልምና ስለ ክርስትና ስለምን ነገር ሲናገር እኔ እንደው ይሁን እንጂ ቢንል ራሱ ወልድ ሲሞት መንፈስ ቅዱስና አሙቷል ያለ ሰውዬ ኢቭን ኢፍ ብሎ ራሱ የማይነገር ቃል ደፍሮ የተናገረ ነው። ሲጀመር እሱ እኮ በፖለቲካ ውስጥ የኖረ ሰው እኮ ነው። በሃይማኖት ውስጥ የኖረ እኮ አይደለም። ፖለቲካ ነበር እኮ የሚያጠነው። የፖለቲካ እውቀት ራሱ የለውም እሱ። ትክክለኛ እውቀቱ ሌሎች ሜዲሲን ነው። ሜዲሲን ላይ በጣም ጎበዝ ነው። የእፎይ እውቀት ሜዲሲን ላይ ነው። ወደፊትም እሱ ላይ ቢሰራት ውጤታማ ሊሆን ይችላል ብዬ አስባለሁ እንጂ የፖለቲካ እውቀት ራሱ የለውም። ወይ ክርስቲያን ቢሆን ደስ ይለኛል፣ ቢከፍር ደስ ይለኛል። ግን አሁን ክርስቲያን አይደለም። ኢንሻአላህ ይከፍራል በቀብሩ ብዬ ተስፋ አደርጋለሁ። ግን ምንም ክርስቲያን የሚባል ነገር አይታይበትም ልጁ። እውቀቱ፣ እምነቱ ምንም ነገር ለዛውም የለበትም። እውነቴን ነው። እኔ እፎይና ክርስቲያን ምንም ነው የማይመጣጠኑ። ቢከፍር ደስ ይለኛል። ወደፊት ቢከፍር ክርስቲያን ቢሆን ጥሩ ነው ለኔ በጌታ ቢያምን ከልቡ። ግን አሁን ግን አማኝ ነው ብዬ ለመቀበል በጣም የሚከብደኝ። እፎይ ክርስቲያን ነው ብዬ ማመን ይከብደኛል ለኔ ጌታ። ምንም እኮ አንተ አላዋቂ ሆነሽ ራሱ ለምላስሽ የምትጠነቀቂ ነገር እኮ እሱ በድፍረት ነው የሚናገረው እዚህ ጋር። እሱ ድፍረቱ እንዲፈሩት አድርጓቸዋል ተከታዮቹ። እሱ አምላካቸውን ራሱ አይፈሩም እሱን እንደሚፈሩት። እሱ ምንም ነገር ይገለበጥባቸዋል። ስለዚህ አማራጭ አሳጥቷቸው እየካደሙ ስለማያምንበት ይገለበጥባቸዋል። እነሱ ደግሞ ያ ቀን ከሚመጣ ማለት ነው ልክ ነህ አንተ እያሉ ቢኖሩ ይመርጣሉ። ልክ እንዳልሆነ እኮ ያውቃሉ። ዲያቆኖች ቁጭ ብለው እኮ እሱ ስለ ክርስትና የማይረባ ነገር ሲናገር ተው አይሉትም። ይወጣል ጭንቅላታቸው ላይ። አትማሩ ሳይገባችሁ አናስጠምቅም ብሏቸው በመሀል ቢሞቱ ተጠያቂው ማለት እንደዛ የሚባል የለም። ማሪ 6 ወር ተማሪ የሚባል ትምህርት የለም። ቆንጆ አንቺ ልብሽ ካሰኘ ከተመኘሹ ልብሽ ከፈለገ ትጠመቂያለሽ። ከዛ በኋላ ትምህርቱን ትቀጥያለሽ። 3 ወር 6 ወር ትማሪያለሽ የሚሉሽ ይሄ የቲክቶክ ፖለቲካ ነው።
እስኪ አንድ አባት ደዊና እንደዚህ እንደነ መዝሙር ያሬድ አይነት የቃላት ፖለቲካ መሰረት 6 ወር ተማሩ ብሏቸው እንደ በአንደኛ ወር እነዚህ ልጆች ቢሞቱ ድንዋል ሊሉ አይችሉም። ምክንያቱም የስላሴ ልጅነት ሳያገኙ ነው የሞቱት። እና አንዳንዴ ከሙስሊሞች የተሻለ እና ከጴንጤ የተሻለ ነን ብለው የሚሰሯት የቃላት ፖለቲካ ደርቢውን አደጋ ላይ ነው የምትጥለው። እኔ ትመቸኛለች እቺ የምርጫ ቀስቀሳ ኦርቶዶክስ ክርስትና ማለት እኛ ክርስቲያኖች ማለት እኛ እያሉ ሲያወሩ 4 ታወፈሩ እላለሁ ማለት ፈሩ እላለሁ። ምክንያቱም ብቻ እኔ አላውቅም፣ እኛ ምንም የምንለው ነገር የለንም። ግን እኔ የመጨረሻ ምኞትሽ ምንድን ነው ካልሽ ከመጥፋታችሁ በፊት ወደ ቤተክርስቲያን ተመለሱ። አባቶቻችሁ ጋር ሄዱ። በአባቶቻችሁ ቁጥጥር ስር ሆኑ። ከአባቶቻችሁ ቁጥጥር ስር ብትሆኑ እንደዚህ አህያ ላይ ተሳፍራችሁ አትሄዱም። የጌታ እራትና የሰርግ ቤት እንትን አይምታታባችሁ። ህግና ስርዓት ይኖራችኋል፣ ዲሲፕሊን ይኖራችኋል፣ ሞራል ይኖራችኋል። እናንተ ግን አሁን በስሜትና በሙቀት ነው እየተመራችሁ ያላችሁት። ግረት ላላችሁ ትሳደባላችሁ፣ ቤታችሁን ትከፍታላችሁ፣ ትክክል ትባላላችሁ፣ ታምጻላችሁ፣ ታሳምጻላችሁ፣ ትሰድባላችሁ፣ ታሰድባላችሁ። ከዛ ይሄ በክርስትና ሚዛን ሲመዘን ደግሞ ዮሐንስ ራእይ ላይ እንዳለው አውሬው የስድብ ተሰጥቶታል፣ ተሳዳቢ ነው ይላል። ስለዚህ እንዴት ነው እናንተ የክርስቶስ ራስ የምትሆኑት? እንዴት ነው እናንተ የክርስቶስ ብልቶች የምትሆኑት? የኛ ጥያቄ ደግሞ ይሄ ነው። እንዴት ነው እናንተ ክርስቲያንን ለማለት ብቃት የሚኖራችሁ? እንዴት ነው እናንተን በወንጌል የምንመዝነው ስንላችሁ መቼስ ክርስትና የሚለውና ክርስቲያን አንድ አይደለም፣ ሰው ስለማይኖረው ነው እንጂ ክርስትና እንደዛ ያዘን። የማትኖሩን ክርስትና ለምርጫ ቅስቀሳ ትጠቀሙ። እንደዛ እኮ ነው። እኔ እኮ ባይኖሩ ችግር የለውም። በትክክል ክርስትናን ባይኖሩ ጥሩ ችግር የለውም። ግን የሌለ ክርስትና ለምን ሰውን ይሰብካሉ ነው? አሁን የሌለ ክርስትና እኮ የሚሰብኩት እነሱ እኮ ሲያወሩ እኔ አንዳንዴ ማለት ነው የክርስቲያን መምህር ሲያወሩ እነዚህ ክርስትና ኤግዚስት አድርጎ ያውቅም እንዴ ይላሉ። ገባሽ? በጣም በጥቅስ ይመጻደቃሉ፣ በወንጌል ይመካሉ፣ ይፎክራሉ በቤተ ክርስቲያናቸው። ከዛ አባቶቻቸውን ጠረግ ስድብ፣ ቤታቸውን እርግጥ ስድብ፣ ቲፎዟቸውን ቀጥ ለጥ አድርገው ይመራሉ። ስትመዝኛቸው ግን በወንጌል ዜሮ ናቸው። ከኛም ካንቺም አይሻሉ። እንደዚህ ከሆነ ማን ነው የሚኖረው? ይሄ የሚሰበከውን ወንጌል የሚሰበከውን ክርስትና ኦርቶዶክስ እንዲህ ናት ክርስትና እንዲህ ነው እየተባለ የሚሰበከውን ክርስትና ማየኖረላችሁ ነው? እናንተ ከኛ ጋር አንድ አይነት የሆናችሁት የሁል ጊዜ ጥያቄ ነው። ለማን ነው የምትሰብኩት? የማትኖሩትን፣ የማታደርጉትን፣ የማትሆኑትን። ልክ ይሄ የኢትዮጵያ መንግስት በ7 ዓመት አንዴ ዘይት፣ ውሃ፣ ትራንስፖርት፣ ምግብ ፍሪ እንደሚያደርገው ማለት ነው እስከ ምርጫውን እስከሚያሸንፍ ድረስ። ቀጥል አጎቴ ገብሬ። አይ እኔ እዚህ በኦርቶዶክስ ክርስቲያን ዕቅበተ እምነት እንዴት እንደሚፈጸም አባቶቻችንም ይነግሩናል። አሁን አንቺ ስትይ እንደነበረው በመጀመሪያ እኛ መኖር አለብን። በዚህ በምንናገረው ንግግራችን ውስጥ በምግባር እንዳንጠየቅ መኖር አለብን። እሱን ማድረግ ነው። ከዛ ውጭ ግን አሁን እናንተ እንደምትው እኔ ቲክቶክ ላይ የማየው ይሄ ዕቅበተ እምነት ይፈጽማሉ ምናምን የሚባሉ አካላትን ብዙ አልተቻቸውም። እኔ ግን ብዙ አልቀበላቸውም። ምክንያቱም በዚህ በንጽጽራዊ ነገረ መለኮት ትምህርት ላይ ማለት ነው በጣም ጥንቃቄ ያስፈልጋል። የመጀመሪያው ጥንቃቄ የሌላ እምነት ሰዎች የሚናገሩትን ነገር ሳናጣራ ዝም ብለን በጥላቻ ብቻ መናገር አይገባም። የሚሉትን ነው በቃ እንዲህ ይላሉ ብለን አጣርተን ትክክለኛ የሆነውን ነገር መናገር፣ በፍረጃ ምናምን መናገር ጥሩ አይደለም። አንድ ይሄ ነው። ሁለተኛ ከሌሎች ቤተ እምነቶች ጋር የምንመሳሰልባቸውን በዚህ ጉዳዮች እንመሳሰላለን፣ በእነዚህ ጉዳዮች ደግሞ አንመሳሰልም ብሎ መናገር ይገባል እንጂ በጅምላ ፕሮቴስታንት እንደዚህ ነው፣ እስልምና እንደዚህ ነው አይባልም። ላሸንፍህ አሸንፈኝ አይነት ክርክር ውስጥ መግባት አይገባም። እንደዚህ እንደ እግር ኳስ ቡድን እኔ አይቻለሁ፣ ጊፍት ሲሰበስቡበት አይቻለሁ። ስማቸውን አልጠቅስም። የሁለት ቤተ እምነት ሰዎች ገቡና ጌም ተጫወቱ ማለት ነው። ሲጫወቱ የጥቅስ ጨዋታ አደረጉት። ጥቅስ መወራወር ማለት ነው። እንዲህ አይነቱ ኦርቶዶክሳዊ ጠባይ አይደለም። በእኛ እምነት ትክክል አይደለም። በቃ የራስን በደንብ አድርጎ መግለጥ፣ የሌላውን ደግሞ ትክክል አለመሆኑን በትህትና መግለጥ ነው። እንደኛ ቤተክርስቲያን እንዳላችሁት ጎረምሶቹ በጣም አደገኛ ናቸው። ምንድነው እያደረጉ አሁን በማየው እያደረጉት ያለው የገቢ ምንጭ ነው እያደረጉት ያለው።
እንደዚያ ግን አይደለም። በነገራችን ላይ ሆኖ መታየት ነው እንጂ ሆኖ መታየት ደበቅ ማለት ነው እንጂ አንዳንዴማ እውነቴን ነው። እኔ በጣም የታዘብኩት ኦፓል በቃ ሌላው ልተውና በቃ ብዙ ማውራቱ ልተውና በጣም የታዘብኩት ስለ ትዳር ያማክራል ማለት ነው። አንዱ ስለ ትዳር ያማክራል እና ለራሱ ጋጦጥ ባለጌ ነው። ሴቶችን እያስገባ የሚዳስስ ነው። እሱ አማካሪ ሆኖ ስለ ፍትወትን ስለማሸነፍ ነውር፣ በነገራችን ነውር ነው። ቢያንስ ባለትዳሮች አንድ ልጅ ወለዱ፣ ሁለት ልጅ ወለዱ፣ ሶስት ልጅ ወለዱ ባለትዳር በትዳር በኩል ያለፍን ትዳር አቃጥሎ ያከሰለን ፊታችንን የመጠጠን በደንብ የፈተነን ፈተናውን በደንብ እየተወጣን ያለን የሆነ ባለትዳር የልጅ አባት ይሆን እኛን መናገር ያለብን ስለ ትዳር። ይሄ ፈቃደ ስጋውን ያላሸነፈ ጥሬ ስጋ ሲቆርጥ የሚውል ጎረምሳ ስለ ትዳር ምን አባቱ አገባው? ይሄ ነውር ነው። አንድ ጎረምሶቹ አሉ። አዎ እኛ ጋር ጎረምሶቹ አሉ። እኔ በጣም ነው የምጸየው። ካካ ናቸው ለኔ። በነገራችን ላይ የኛ ቤተክርስቲያን በእነዚህ ሰዎች አትገለጥም። የምነግራችሁ እንዲህ አባቶች አሉ። ቅድማ 6 ወር ተማሩ 7 ወር ተማሩ ምናምን እያሉ ይላሉ ላላችሁት ደግሞ ማለት ነው አንድ ከሌላ ቤተ እምነት የመጣን ሰው እንደነዛ አይነት ጎረምሶች አይደለም የሚያማክሩት። በቃ እነዛ አይመለከታቸውም። ካህናት ናቸው። ለካህናት ይሰጣል ጉዳዩ፣ በካህናት በኩል ያልቃል። ካህኑ ያያል። ለምሳሌ እህቴ ቅድም ስትናገር የነበር አለ እኔ በቃ የቤተክርስቲያን ትምህርት መማር አለብኝ ብለሽ ትያለሽ። ከካህኑ ጋር ነው የምትነጋገር። ከዛ በኋላ ካህኑ ሚስጥር አድርጎ የምትናገሪው ምን የምትይውን ሚስጥር አድርጎ ከሱና ካንቺ በቀር ማንም አያውቀው። በአደባባይ በሚዲያም አይነገርም። ምንም ቢሆን ማለት ነው ምንም ቢሆን። ከዚያ በኋላ ካህኑ በራሱ ግምገማ በአንቺ መጠመቅ አለብሽ ብሎ በአንድ ቀን ሊያጠምቅሽ ይችላል። ባይዘይ ካህኑ የሚወስነው በቃ ጎረምሳ አይደለም። ጎረምሳ አይወስነው። ይሄ ቲክቶክ ላይ ያለ ማህበረሰብ ቆርጦ ቀጥል ስለሆነ የተባለውን ያልተባለውን የሚያወራ ስለሆነ እንዲያው ይሄንን እንደ የቤተክርስቲያን ትምህርት እኮ ጠፍቷል ቲክቶክ ላይ። የቤተክርስቲያን ትምህርት የለም ቲክቶክ ላይ። ወደ ፖለቲካ ቀይሮታል አብዛኛው ማለት ነው። አሁን ጥያቄ ስትጠይቅ ማለት ነው ሂድና ስለ ክርስትና ጥያቄ ጠይቅ። በትክክል ከመለሱት ከእስልምና ጋር መልሱ ማች የሚያረግ ከመሰላቸው ይቀይሩታል። ወይ አምታቶ ሳይገባ ይለቁሃል፣ ወይ ሌላ ነገር ይሰጡሃል እንጂ በትክክል ከእስልምና ጋር ማች የሚያረግ መልስ ካለ አይመልሱም። ይሞታሉ። ሞታቸው ነው የሚመርጡት። ጌታን እኔ ይነግርሃለሁ። አንድ ጥያቄ ሂድና ጠይቅ። ትክክል አይደለ? እኔ እነሱ ጋር እኔ መች የሚያስተምረኝ መምህር መች አጣሁና መች ማራው ትምህርት አጣሁ። ይኸውልሽ በተቻለ መጠን አንድ ሰው ሲጠየቅ እኔ ለምሳሌ ብጠየቅ ልንገራችሁ፣ አይ እንደዚህ ነው ይሄንን አምነህ ተቀበል እላለሁ። ከወደደ ይቀበላል፣ ካልወደደ ግን አላበሳጨው። በቃ ማበሳጨት አይገባል። ከወደደ ይቀበላል፣ ካልወደደ በቃ አይ መበሳጨት የለበትም። እስኪ ገባው አብለብሶ ቪዲዮ የሚሰራ ልጅ አለ፣ አይታችሁታ? ምኖቹ ንቃብ ለብሶ ንጽጽር የሚሰራው ልጅ ማነው? ንቃብ የሚለብሰው እንደውም የትልቅ ሰው ንቃብ ነው የሚለብሰው። የኮረዳ ሴት ንቃብ ሳይ ትላልቅ ሴት ቪኬ ንቃብስ ወገናችን ቪኬ አንቺ ስሙን ካነሳሽው ዘንዳ ማለት ነው 2 ደቂቃ በፍቅርና በትህትና ልሄድበት እድሉ ስለተሰጠኝ አመሰግናለሁ። ጉድ የቪኬ የመጽሐፍ ምርቃት ቀን። እኔ መጽሐፉን ግዙ ጠይፈን አንቺ ቤት ራሱ ፕሮሞት አድርጌ ነበር። የትም ታስታውሻለሽ? ያ መጽሐፉን ግዙት ቪኬ መጽሐፍ አሳትማለሁ ብዬ አንቺ ቤት አኑኒም ቤት ምናምን እንደውም እንዲህ መጽሐፍ ጥሩ ነው ምናምን ብለን አውርተን ነበር ሌሊት ላይ ማለት ነው። ከዛ እድሉ ስለሰጠሽኝ ያመሰግናለሁ። ቃል የመጽሐፉ ምርቃት ቀን አስታውሶ ሼር አደረጉልኝ። አውቀሽዋላ ቪኬ ኒቃቢስት ነው። አፍንጫ ሁሉ አይታይም፣ እጆቹ አይታዩ ምናምን ነገርና ብቻ እጁን ቢሸፍነውም ቆንጆ እጅ እንዳለበት ደርሼበታለሁ ጌታ ረድቶኝ ማለት ነውና እንደው ይሁን እስኪ እንደው የጣቶቹን ውበት እያየው ልቆዝም ብዬ ቁጭ ድልሻለሁ። መጽሐፉን የጻፍክበት ምክንያት ተብሎ ሲያወራ ወይኔ እኔ ምልሽ ማክሱ ወደ አንጎሉ አየር እንዳይሄድ ዘግቶት ነው እንዴ? ማለት ቪኬ ይሄ ነው
እንደው ምን ነው ቤቱ ባልሰማው ምን ነው ሄጄ ድምፁ ምን እንደዛ እንደው ባላቀው ይሻለኝ ነበር ነው ያስባለኝ ነው ያልኩሽ። በቃ ወይኔ ፍራስ ሰው ጆሮውን ነው የሚይዘው። የሆነ ሰዓት ላይ አይኔን ያስኩ በቃ እንደዚህ አይኔን ጌታ ቀሌን እኮ አይደለም ያቀን በቃ እንደዚህ አይኔን እሺ አምላኬ ሆይ አረ እነዚህን ሰዎች አስባቸው አልኩ። መጽሐፍን የሚያክል ነገር ጽፎ ለመጽሐፍ ምን አነሳሳ ሲባል የተናገራቸውን ነገሮች ከደገምኩ ራሱን የራሴን ይቀራልልም። ምን ጉድ ነው ማለት ኒቃቡ ወደ አንጎሉ አየር እንዳይሄደው የኦክሲጅን እጥረት አንጎል ውስጥ የኦክሲጅን እጥረት እንዲፈጠር አድርጎታል ወይ ነው ያስባለኝ። ያወራው ነገር ቲክቶክ ላይ ሲመጣ ብቻ እኮ ኒቃብ የሚያደርገው የሚያወራው ነገር የሚናገረው ነገር በወቅቱ ቤቱ ቁጭ ብለው ያዳምጡ የነበሩ ክርስቲያን እንደው ይሄ የጠላሁትን ጥላ የሚባል ጆርኒ ስላላቸው ደጋረክ ጎበዝ ብለውት ነው እንጂ አስጠላኝ ነው የምልሽ። መጽሐፉን ሁላ በቃ ለመግዛት አስጠላኝ ማለት እንድጽፍ ያነሳሱኝ ምክንያቶች ብዘረዘራቸው ምክንያቶች ጌታ ሆይ አንተ እርዳኝ። እንዲህ መቼ ነው ደህና ሰው የምትሆኑት? ማለት መቼ ነው ሞደርን ተፈላጊ? አሁን